ሀረጎይ ዛሬ ደግሞ በሀረጎች ነው የመጣሁት ማለት ነው። እንግዲህ ኤፍራታ በጣም ደንግጣለች፣ አቤል በመወጋቱ ማለት ነው። እሱንም ያደረገችው ጽዮን እንግዲህ ስህተት ስለሰራ አግኝቼው እሱ ነው ሆን ብሎ ያደረገው ብላ ወቅተዋለች። አይተናል፣ ተገንዝበናል ማለት ነው። ኤፉም ደግሞ ምንድን ነው ያደረግሽው እያለች እየተቆጣቻት ነበር ማለት ነው። በዛ ምክንያት አቤልን ወቅተዋለች ማለት ነው። ከዛም እንግዲህ ያፌት ሲመጣ ደንግጦ አንጠልጥሎት ነው ይዞት ሄደው ማለት ነው። ጺንም ደግሞ እንድታስፈታት ብሎ ጠይቆታል። አንተ ነህ እንደ የጠቆምክባት እያለ አቤልን እየተቆጣው ነበር። ራሱ ጠቁሞ ለፖሊስ አስይዟታል ማለት ነው። እሷም እስር ቤት ነው ያለችው። ናታልን በቅርብ ቀን እፈታለሁ እያለ ነበር ማለት ነው። እሱን የምታስፈታውም የድላራ እናት ናት። ለድላራም ደግሞ ነግራት ነበረ። እባክሽ አስፈቺው እያለቻት ነበር። ደግሞ ይህም ማድረግ አልችልም፣ ዘርቤልኝ፣ እኔ እንደማስፈልግሽ ከድሮ ማወቅ ነበረብሽ ብላ ትታኪዳለች። ሰላም ጤና ይስጥልኝ ውድ ፋሚሊዎች፣ እንዴት ናችሁ? ደህና ናችሁ ወይ? ላይክ፣ ሻር፣ ሰብስክራይብ እያደረጋችሁ የዛሬዎቹ እንግዳዎቼ እነ ኤፍራታ ናቸው ማለት ነው። የኤፍራታ አሳዛኝ ታሪክ ማለት ነው። አሁን ላይ ያሉበት ሁኔታ በጣም ያሳዝናል ማለት ነው። ሁሉም የዘራውን ያጭዳል ብዬ አስባለሁ ማለት ነው። አቤል እንግዲህ ተወግቶ እንደዛም ሆኖ ያፌት ሲመጣ በር ጋዛው ወርቆ ስለነበረ ጽዮንም ደግሞ እንባዋን እየጠረገች ለቤዚ ደውላ ኤፍራታ ደውላ ስትጠራ ናታል ዶክተሩን የገደለው አንተ ነህ ተብሎ ነው እንጂ በዚህ ያፌት በያዘው እንትን አይደለም ብላታለች ማለት ነው። በዛ የተነሳ እየተጸጸቱ በጣም ግራ ተጋብተው ማለት ነው እየተላቀሱ ይቆያሉ ማለት ነው። በውሸት ማስረጃ ነው እንደዛ ያደረገችው። በቅርብ ቀንም ደግሞ እውነቱ ስለሚታወቅ የኤፍራታ የሚያሳዝን ነገር አሁን ላይ ያፌት ለኤፍራታም ደግሞ ለፖሊሱም ደግሞ እንግዲህ የሆነ ልጅ ነበረ ገሎ በቃ እንዴ በነገራችን ላይ ያፌት ያየውን ሁሉ ነው እንዴ ግደሉ የሚላቸው ማለት ነው። ሰራተኛ አንዲትም አለች ከሴቶቹ መሀል ህዊን እንዳይሆን ብቻ ጨርሷት እንዲበሏት እያለ እያዘዘ ነበር ማለት ነው። ታሪኩም ደግሞ እቅዱን ሊያበላሽበት ይመስለኛል። ወይም ደግሞ ምናልባት የናታል ሰዎች አግተውት ሊሆን ይችላል። ብቻ ሳይነግረኝ የት አባቱን የሄደው እያለ እያዘነ ነው ማለት ነው። አሁን ላይ ያሉበት ሁኔታ በጣም ውዝግብግብግብ ያለ ነገር አጋጥሟቸዋል ማለት ነው። ኤፉዬ በዚህ ሰዓት ላይ ያለችበት ሁኔታ በዛ ላይ አሁን ደህና ነች፣ ትንሽ አገግማለች ማለት ነው። ትንሽ አገግማለች፣ ደህና ነች፣ ምንም አትልም። በዚህ ሰዓት ላይ ጦርነት ነው ያለው ማለት ነው። እየተጣሉ ምንትንም እያሉ አብረዋሉ እስካሁን ሰዓት ድረስ። በዚህ የተነሳ ተው እየተባባሉ ነው ማለት ነው። ቢኒም እንግዲህ ናታል አደራ ስለ ጽዮን እያለው ነበር። ጽንም ሄዶ ጠይቋት እንዴት ይሄ ነገር ሊፈጠር ቻለ ብሎ ጠይቋታል ማለት ነው። እሷም ደግሞ አላቅም ነገሮች ሁሉ ውዝግብግብ ስላሉብኝ ነው ብላለች። እሷም ለወንድሟ ብላ ነው ተናዳ። ምክንያቱም አቤል በዚህ በስተመጨረሻ እንዴት ጉድ ይሰራኛል እያለች ኤፍራታ እያለቀሰች ነበር ማለት ነው። እንዴት በስተመጨረሻ እንደዚህ ሰራኝ ብላለች ማለት ነው። እንደዚህም አዎ መስራት አልነበረበትም፣ ግን እነሱ አቤል ነው መሰላቸው፣ ግን አቤል አይደለም። ያፌት ነው እንደዚህ ያስደረገው ናታልንም ማለት ነው። ይህም ደግሞ የናታል እጅ ሳይኖርበት አይቀርም ብሏል ማለት ነው። እንትና የናታል እጅ ሳይኖርበት አይቀርምና ይህንን ታሪክ ደግሞ እኔ ራሴ አበላሸዋለሁ እያለ ነበረ እንትና ማለት ነው። ቢኒም ልረጋጋ፣ እሱን እየጠረጠርኩ ነው እያለ ነበረ። ናታል የታሰረው እንግዲህ በዶክተሩ ምክንያት ነው። ኤፍራታ አሁን ላይ ያለችበት እውነቱን መናገር አትችልም። ያው ከቤትም መውጣት አትችልም፣ እሷ ታማ ስለሆነ ያለችው ማለት ነው። በዚህ የተነሳ በዚህ ምክንያት አሁን ላይ ያሉበት ሁኔታ ብቻ ግን ያስጠላል። በስተመጨረሻ ግን ኤፍራታና ናታል ይጋባሉ። ጺና እንትናም ደግሞ ይጋባሉ። ግን አቤልን ጨክና የወጋችበት ነገር በጣም ገርሞኛል። ለቢኒ ራሱ በጣም ገርሞታል ማለት ነው። በዚህ ሰዓት ላይ እንደዚህ የወጋችው ለምንድን ነው? ያው ናታልን ያሳሰረው እሱ መስሏት ነው። እሱ የጠቆመበት መስሏት ከዚህ በፊት በውሸት ማስረጃ ያፌትን ያገባችው ኤፍራታ ናታልን እገለዋለሁ፣ ሰው ገሏል ምናምን፣ እስር ቤት አስገባዋለሁ ምናምን ብሏል ነበርና
በሱን ታሪክ ደግሞ ጽዮን ስለምታውቅ ጽዮን እስር ቤት መሆኗን ናታል አያውቅም ማለት ነው። እሷን ለማስፈታት እሱም ሄዶ ጠይቋታል ማለት ነው። እንትና ያፌት ጠይቋት ነበር። እሷም ደግሞ ከይራ አልመለሰልችለትም። መጥፎ ነገር ነው ስትመልሰለት የነበረው ለእንትና ማለት ነው፣ ለዚህ ለያፌት ማለት ነው። ምሰራ መጣ እያለችውም ነበር ማለት ነው። እሱም ደግሞ የመጣሁትማ በምክንያት ነው፣ ልጠይቅሽ ነው፣ የሚስቴን ዘመድ አይደለሽ ወይ እያላት ነበር። እሷም ደግሞ እንዴት እንደዚህ ትለኛለህ ብላ እያዙ ይልቀቁኝ እያለች ነው ያለችው አሁን ላይ። ብቻ ግን ሁሉም ነገር ውስግብግብ ያለ ነው። በቅርብ ቀን ደግሞ እውነቱ ይታወቃል ማለት ነው። እውነቱ ታውቆ ኤፍራታ እንትን ትላለች ማለት ነው። በዚህ ሰዓት ላይ ግን ማን ይታመናል? ግን ጋይስ ማለት የሚታመን ሰው የለም። እንግዲህ ጋኒም እዛ እህትና ወንድሞቹ እስር ቤት ገብተዋል። አንቺ ደግሞ እዚህ ምን ታረጊያለሽ? ለእኔም ሰራተኛ ይቀጠርልኝ ብሎታል ማለት ነው ያፌትን። ያፌት ደግሞ የምን አባክሳ የምር ግን የአቤል ደረቅነት አይ ሉሊት ደግሞ ይች ተንከሲስ ማለት ነው እንዶ ትጫዋትበት እንትናል ይገኛሉ። አቤት ሰራተኛ እያስፈልገኛል፣ ከዚህ በኋላ ሰራተኛ ፈልጋለሁ፣ ማንም አጠገቤ እንዳይደርስ እያለ ነበር ማለት ነው። እውነት እኔ ግን ማለት ከዚህ በኋላ እዛው የእናትህ እጅ ይሻልሃል፣ እናትህ ጋር ሂደህ በተኛ ይሻልሃል እያለው ነበር ያፌት ማለት ነው። እሱም ደግሞ እዛም አልሄድም እዚሁ ስትገረፍጡ ይኖራችሁ ነው ወይ ወደ ቤትህ ሂድ የምትሉኝ? አንዴ ውሃ አምጣልኝ አንዴ እንትን በለልኝ ስትለኝ ኖራ ነው ወይ እንደዚህ አሁን ሂድ የምትለኝ ብሎ ከያፌት ጋር ያዝገጭ ብሏል ማለት ነው እንትና አቤል አሁን ላይ ክሱን አንሳላት፣ ፂ መታሰር የለባትም እያለ እየነገረው ነበር ማለት ነው። ፂ አሁን ላይ ያለችው እስር ቤት ነው። እንትናም ደግሞ እንደ ቤዚም ደግሞ አንድ ሰው አጥፍተሽ እዛው በታሰርሽ ይሄን ቤት እኔ በወረስኩ እያለች ነበር ሉሊት። አይ ሉሊት የቤዚን አፍቃሪ እንደዚህ ትጫወትበት መጥረጊያ ምናምን አምጥታ ትስጣ። ወይኔ ወንዱ ተጫወተችበት። እጅ የተረገመች ማለት ነው በዚህ ልክ እንዴ! አይ ሉሊት ግን ምን አይነት ሴት ናት እንዴ? መጥረጊያ ቆይ ልጥራ ብላ መጥረጊያ መጣይበት። ይሄን ከሰማይ ግን ትገላታለች ቤዚ ማለት ነው። አሁን ላይ ውዝግብግብ ያለ ነው። ናታል ደግሞ እወጣለሁ ብሏል ማለት ነው። የምታስወጣውም የድላራ እናት ትመስለኛለሽ እንዲወጣ የምታደርገው እሱ ይወጣል ማለት ነው። ከዛም በኋላ ደግሞ ዲላራም እናቷን እየለመነች ነበር። አሁን ላይ ከእናቷም ጋር ኩርፈኛ ስለሆነች እሷ ጋር እንድትመጣ ብላ አውቃ ወደ ወንድሟ ክላስ ልገባ ስትል ደውላ ናታል ታሰረ አለች ማለት ነው። አውቃ ማለት ነው። ለምን እሷ እንድትሰማ ብላ ማለት ነው። ዲላራ አሁን ላይ እሷ እናቷን አኩርፋ ከወንድሟ ጋር ነው ጀለስ የሆነችው እና ወንድሟ ጋር ስለሆነ እየሰራች ያለችው አሁን ላይ ያለችውም በሱ የተነሳ እናቷን ለማናደር ብዙ ታሪክ እንትን እየሰራች ነበር። በሱ እየተናደደ ነው። በቅርብ ቀን ግን እውነቱ ወጥቶ እውነትን አይተን እውነት ተደብቆ አይቀርም። ኤፍራታም ሀቅ እንትን ብላ እዚህ ትደርሳለች ብዬ አስባለሁ። ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ ባይ